ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ሌሳችን የሚሆነው ደግሞ ሞኔታሪ ኢኮኖሚክስ ቻፕተር 1 አራተኛውና የመጨረሻው የቻፕተር 1 ሌሰን ነው። ስለምንድን ነው የምናየው? ኢቮሉሽን ኦፍ ዘ ፔመንት ሲስተም የሚለው ይሆናል ማለት ነው። የኮንዞን የዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ቤተሰብ ናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። አስተያየት ጥያቄ ካላችሁ ፕሊዝ ጠይቁኝ፣ ጻፉልኝ። በእናንተ ጥያቄ መሰረት የማዘጋጅ ይሆናል። ሌሎች እንዲደርሳችሁ ደግሞ ሼር ብታደርጉልኝ በጣም ደስ ይለኛል። ይህን በማለት እንግዲህ ወደ ዕለቱ ርዕስ እንሄዳለን ማለት ነው። ኢንትሮዳክሽን ቱ ፔመንት ሲስተም ኢቮሉሽን። Introduction to payment system evolution. The payment system has continuously evolved to meet the changing needs of trade and economic development. ፔመንት ሲስተም የሚባለው ኮንቲኒየስሊ ኢቮልቭድ የሆነ የመጣ ነገር ነው። ምን ለማድረግ? ቱ ሚት ዘ ቼንጂንግ ኒድስ ኦፍ ትሬድ ኤንድ ኢኮኖሚክ ዴቨሎፕመንት። እንግዲህ አስ ዊ አር አዌር የምንኖርባት ዓለም ኢት ኢዝ ቬሪ ዳይናሚክ ነች፣ በጣም ተለዋዋጭ ነች። ሶ ዴይ ቱ ዴይ እያንዳንዱ ትሬድም ሊሆን ይችላል፣ ኢኮኖሚክ ዴቨሎፕመንት ሊሆን ይችላል፣ ኤኒ አጀንዳ ቀስ በቀስ እያለ በቃ እየተለወጠ ነው የሚመጣው። ስለዚህ ኮንቲኒየስሊ መሻሻል ያለ ነገር ይጠይቃል። ከዛ ውስጥ እንግዲህ ፔመንት ሲስተም ትሬድ እና ኢኮኖሚ ዴቨሎፕመንትን ፋሲሊቴት ለማድረግ የሚያስፈልግ ነገር ስለሆነ ኮንቲኒየስሊ ኢቮልቭድ የሆነ የመጣ ነገር ነው ማለት ነው። ስቴጅ ኦፍ ኢቮሉሽንን ስናይ ከባርተር ሲስተም አልፎ አሁን ያለንበት ኤሌክትሮኒክ መኒ ወይም ኢመኒ የሚባል ደረጃ ላይ ደርሷል። እንግዲህ ባርተር ሲስተም ምንድን ነው? ዳይሬክት ኤክስቼንጅ ኦፍ ጉድስ ፎር ጉድስ ነው። ባለፈው እንዳልኳችሁ ይህን በደንብ አይተናል። ከፈለጋችሁ ደግሞ በደንብ ማወቅ ከፈለጋችሁ 10ኛ ክፍል ኢኮኖሚክስ ቻፕተር 6 ላይ በደንብ ሰርቼበታለሁ። ልክ እንደዚህ በዩኒቨርሲቲ ሌቨል አድርጌ ነው የሰራሁት። ባርተር ሲስተም ማለት ነው። ኮሞዲቲ መኒ ከባርተር ሲስተም ቀጥሎ ኮሞዲቲ መኒ መጣ። አይተምስ ዊዝ ኢንትሪንሲክ ቫልዩ ላይክ ጎልድ ሲልቨር ኦር ላይቭ ስቶክ ጀስት ጎልድ ኮይን የሚባሉት ኢንትሪንሲክ ቫልዩአቸውና ፌስ ቫልዩአቸው እኩል የሆነ ማለት ነው። ከባርተር ሲስተም የተካው ኮሞዲቲ መኒ ነው። ኮሞዲቲ መኒን ደግሞ ፔፐር መኒ ሰራው። ገቨርንመንት ኢሹድ ከረንሲ ኢኒሻሊ ፓክድ ባይ ፕሪሺየስ ሜታል ወይንም ደግሞ ኋላ ሌጋል ቴንደር ያለው ኢንትሪንሲክ ቫልዩ ከፌስ ቫልዩ ያነሰ መጣ። እሱን አልፎ ቼክ መጣ። ባንኪንግ ኢንስትሩመንት ቱ ሜክ ፔመንት ዊዛውት ካሽ ቼክ መጣ። እሱን አልፎ ደግሞ አሁን ኤሌክትሮኒክ መኒ ወይም ኢመኒ የሚባለው ዲጂታል ፔመንት ቪያ ባንክስ ኤንድ ኦንላይን ፕላትፎርም መጣ። ስለዚህ እነዚህ ነገሮች ስቴጅስ ኦፍ ኢቮሉሽን ናቸው። ፐርፐስ ኦፍ ኢቮሉሽን ስናይ አንደኛ ኢት ሪዱስስ ትራንዛክሽን ኮስትን ሙሉ በሚባለው ሁኔታ አስቀርቷል። ሁለተኛ ኢንክሪዝ ኮንፊደንስ ኤንድ ስፒድ፣ ኮንፊደንስ እና ስፒድን አመችነትን ፍጥነትን ጨምሯል። ሶስተኛ ኢንሃንስ ሴፍቲ ኤንድ ሪላያቢሊቲ ኢን ፔመንትስ። እንግዲህ ኢቮሉሽን ኦፍ መኒ ፐርፐዙ እነዚህ ሶስት ነገሮች አምጥቷል። ሪዱስ ትራንዛክሽን ኮስት፣ ኢንክሪዝ ኮንፊደንስ ኤንድ ስፒድ አስ ዌል አስ ኢት ኢንሃንስስ ሴፍቲ ኤንድ ሪላያቢሊቲ ኢን ፔመንትስ። ስለዚህ ይሄን ስቴጅ ኦፍ ኢቮሉሽን ይሄ ነው። ግን አንድ ባንድ እስኪ እናያቸው። ኮሞዲቲ መኒ የሚባለው መኒ ዊዝ ኢንትሪንሲክ ቫልዩ ዛት ካን ቢ ዩዝድ አስ ኤ ሚዲየም ኦፍ ኤክስቼንጅ ነው። ለምሳሌ ጎልድ፣ ሲልቨር፣ ሳልት፣ ካትል ኤንድ አዘር ሎካሊ ቫሉብል ኮሞዲቲስ። በዚህ ጊዜ ፋክተርስ አፌክቲንግ ቾይስ ወይም ኢንፍሉዌንስ ቾይስ የሚያደርጉት ጂኦግራፊ ሊሆን ይችላል፣ ክላይሜት ሊሆን ይችላል፣ ሎካል ከስተም ሊሆን ይችላል፣ ኢኮኖሚክ ዴቨሎፕመንት ሊሆን ይችላል። የኮሞዲቲ መኒ አድቫንቴጁ ዩኒቨርሳሊ ሪኮግናይዝድ ኤንድ ትረስትድ ዊዝን ኮሚኒቲ፣ በኮሚኒቲ ውስጥ ዩኒቨርሳሊ ኦርጋናይዝድ እና ትረስትድ ነበር። ዳይሬክት ቫሉብል ፎር አዘር ዩዝስ፣ ለምሳሌ ሳንቲሙ በራሱ ዳይሬክትሊ ለአዘር ዩዝ ያገለግል ነበር። እንደ ጆለሪ እንደ ኮንሰምፕሽን ያገለግል ነበር። ዲስአድቫንቴጅ ግን ነበረው። ከዛ ዲስአድቫንቴጅ ውስጥ ሄቪ ኤንድ ከምበርሰም ቱ ትራንስፖርት፣ ሄቪ ነበረ፣ ከምበርሰም ለማጓጓዝ ነበረ። ኢምፕራክቲካል ፎር ላርጅ ትራንዛክሽን፣ ለላርጅ ትራንዛክሽን ደግሞ ኢምፕራክቲካል ነበር። ለምሳሌ ባይንግ ላንድ ኦር ሃውስ። ሌላው ሊሚትድ ዲቪዚቢሊቲ ፎር ስሞል ትራንዛክሽን፣ ለስሞል ትራንዛክሽን ሊሚትድ የሆነ ዲቪዚቢሊቲው ነበረው ኮሞዲቲ መኒ ማለት ነው። ኢምፓክቱ ምንድን ነው? ይሄ ዲስአድቫንቴጅ ሂንደር ትሬድ ኢፊሽንሲ ኤንድ ኢኮኖሚክ ስፔሻላይዜሽን እና ትሬድ ኢፊሽንሲን ሂንደር
ያደርጋል ማለት ነው። ሁለተኛው ፔፐር መኒ ነው። ገቨርንመንት ኢሹድ ከረንሲ ፈንክሽኒንግ አስ ኤ ሚዲየም ኦፍ ኤክስቼንጅ የሚለው ገቨርንመንት ኢሹድ ከረንሲ ፈንክሽኒንግ አስ ኤ ሚዲየም ኦፍ ኤክስቼንጅ ፔፐር መኒ ይባላል። ኢቮሉሽን ስናይ ኢኒሻሊ ኮንቨርቴብል ኢንቱ ጎልድ ኦር ሲልቨር፣ መጀመሪያ ወደ ጎልድ እና ሲልቨር ኮንቨርት ይደረግ ነበር። ኋላ ግን ትራንዚሽንድ ቱ ፊያት መኒ፣ ፊያት መኒ ወደ ፊያት መኒ ተሸጋገረ። ምን ማለት ነው እሱ? ፊያት መኒ ማለት ሌጋል ቴንደር ኖት ባክድ ባይ ሜታል። ፊያት መኒ ማለት አሁን ለምሳሌ ኢትዮጵያ ብር ፊያት መኒ ይባላል። አድቫንቴጅ ምንድነው? የፔፐር መኒ ላይተር ኤንድ ኢዚየር ቱ ኬሪ ዛን ኮይንስ ኦር ሜታልስ፣ ከኮይንና ከሜታል በተሻለ ሁኔታ ቀላልና ኢዚ ነው። ፋሲሊቴት ላርጅ ፔመንት ኤፊሽንሲ፣ ላርጅ ፔመንት ኤፊሽንሲን ፋሲሊቴት ማድረግ ትችላለህ። ሰፖርት ዋይደር ኢኮኖሚክ ትራንዛክሽን፣ ዋይደር የሆነ ኢኮኖሚክ ትራንዛክሽን ሰፖርት ያደርጋል። ግን ሪኳየርመንቶች አሉ። ይሄ ሪኳየርመንት ምንድነው? ትረስት ኢን ኢሹንግ አውቶሪቲ፣ በኢሹንግ አውቶሪቲ ትረስት ሊኖርህ ይገባል። ይህ ማለት ነው አሁን የአሜሪካ ዶላር ባይዘው ፊያት መኒ ነው። አሁን በአሜሪካ ዶላር በጣም ተፈላጊ ነው። ለምንድን ነው ተፈላጊ ነው? ትረስት ስላለነ ነው። አሜሪካ ኢዝ ጀስት ኤ ፓወርፉል ካንትሪ፣ ሁሉ ነገር ማድረግ የምትችል ኢኮኖሚዋ ታማኝ የሆነ ገንዘቧ እንደማይወርቅ እንደማይነጠፍ የምናምንበት ስለሆነ ነው እያንዳንዳችን ተሽቀዳድመን ዶላር ስናይ አይናችን የሚበራው። ሶ ለፊያት መኒ አንዱ ትልቁ ሪኳየርመንት ምንድነው? ትረስት ኢን ኢሹንግ አውቶሪቲ ነው። ትረስት ኢን ኢሹንግ አውቶሪቲ። የኢትዮጵያን ብር አሁን ለምሳሌ ኬንያ ውስጥ ብትሄድ ኦር ሳሙዌር እዚህ ጅቡቲ እንኳን ትንሽ ተቀባይነት አለው። ኢቨን ሱዳን እንኳን ብትሄድ የኢትዮጵያን ብር ማንም ኮንሰርን አያደርገው፣ ምክንያቱም በኢሹንግ አውቶሪቲው ትረስት ስለሌለ ነው። ግን የአሜሪካ ዶላር በዓለም ላይ ባሉ 191 ሀገራት ውስጥ በጣም ተቀባይነት አለው። ዛት ኢዝ ሪኳየርመንት ማለት ትረስት ኢን ኢሹንግ አውቶሪቲ ማለት እሱ ነው። ሁለተኛው አድቫንስድ ፕሪንቲንግ ቱ ፕሪቨንት ካውንተርፊቲንግ፣ ካውንተርፊቲንግን ወይም ፎርጀሪ ወይም ሐሰተኛ ብር ለመከላከል አድቫንስድ የሆነ ፕሪንቲንግ ሜተድ ያስፈልጋል። ኮፒ ለማድረግ የተቸገረ ማለት ነው። ሶስተኛው ግን ድሮባክ አለው። ድሮባክ ምንድነው? ካምቢስቶለን፣ ገንዘብ ሊሰረቅ ይችላል። አንዴ ያንተ ገንዘብ ካንተ እጅ ወጥቶ ሌላ ሰው ከገባ ዛት ዘበቃ አለቀልህ። እሱ ካምቢስቶለን ነው። ላርጅ ፔመንት ስቲል ኢንቮልቭ ትራንስፖርቴሽን ኤንድ ሃንድሊንግ ኮስትስ፣ ላርጅ ፔመንት ስቲል ትራንስፖርቴሽን ሃንድሊንግ ኮስት ያስፈልገዋል። ግን ድሮ እንኳን ዛት ማች አልነበረም። አሁን ግን ለምሳሌ በጣም ነገሮች በዋጋ ግሽበት ዋጋቸው እየበዛ ሲሄድ በ100 ሚሊዮን ብር የምትገዛው ዕቃ ቢኖር ለምሳሌ ቤት ኦር ህንፃ አሁን ትራንስፈር ባይኖር 100 ሚሊዮን በማዳበሪያ ተሸክመት ነው ማለት ነው። ይህ የቅርብ ጊዜ ትውስታ ነው። ከ5 ከ6 ዓመት በፊት የነበረ ጀስት ባንኮች ካሽ ዊዝድሮዋል ከ50 ሺህ ብር በላይ አይቻልም ከተባለ በፊት የነበረ ጀስት የቅርብ ጊዜ ትውስታ ነው። ሲግኒፊካንሱ ምንድነው? የፔፐር መኒ ዞሮ ኢናብልድ ኤክስፓንሽን ኦፍ ትሬድ ቢዮንድ ሎካል ማርኬት፣ ትሬድ ከሎካል ማርኬት ቢዮንድ እንዲስፋፋ ያደርጋሉ ማለት ነው። ሶስተኛው ቸክ ነው። ቸክ ባንክ ኢሹድ ኢንስትሩመንት አሎዊንግ ፔመንትስ ዊዛውት ፊዚካል ካሽ፣ ፊዚካል ካሽ ይቀርና በቸክ በኢንስትሩመንት ፔመንት ኢንስትሩመንት ይባላል። ሜካኒዝሙ ምንድነው? አካውንት ሆልደር ራይስ ቸክ ለማን? ለፔይ፣ ፔይ ደግሞ ዲፖዚት ዘቸክ ቱ ዜር አካውንት እንዲገባለት ዲፖዚት ያደርጋል። መጨረሻ ላይ ባንኩ ፔመንቱን ሴትል ያደርጋል። አድቫንቴጁ ምንድነው? ሬዲዩስ ኒድ ቱ ኬሪ ካሽ ኬሪ አታረግም። ሎወር ትራንስፖርቴሽን ኤንድ ሃንድሊንግ ኮስት፣ ፕሮቫይድ ሰኪዩር ሪሲፕት ኤንድ ፕሩፍ ኦፍ ፔመንት አስ ዌል አስ ኢናቨር ላርጅ ትራንዛክሽን ዊዛውት ካሽ ሙቭመንት። በአንዲት ነጠላ ቁራጭ ወረቀት ኢን ብር መጻፍ ትችላለህ። ስለዚህ ዱዛት ቸክስ ኢናብል ላርጅ ትራንዛክሽን ዊዛውት ካሽ ሙቭመንት ማለት እሱ ነው ማለት ነው። ስቲል ካሽ የራሱ የሆነ ፕሮብለም አለው። ታይም ዲሌ ኢን ክሊሪንግ ስፔሻሊ አክሮስ ሲቲስ፣ ክሊር እስከሚደረግ ድረስ ታይም ዲሌይ ያጋጥማል። ዲፖዚትድ ፈንድስ ሜይ ቴክ ዴይስ ቱ ቢካም አቬሌብል፣ ዲፖዚትድ ፈንዶች አቬሌብል እስከሚሆኑ ድረስ ዴዮች ሊፈጅ ይችላሉ። አሁን ግን እሱ ነገር እየቀረ ነው። ኢኮኖሚክ ኢምፓክቱ ምንድነው? ቼክ ኢምፕሩቭድ ኤፊሺየንሲ ኦፍ ፔመንት ሲስተም ኤንድ ሬዱስድ ፊዚካል ካሽ ሪላያንስ። ፊዚካል ካሽ ሪላያንስ ምን ያደርጋል? ይቀንሳል። ኤፊሺየንሲ ኦፍ ፔመንትን ያሻሽላል፣ ኢምፕሩቭ ያደርጋል ማለት ነው። ሌላው እንግዲህ አምስተኛው ኤሌክትሮኒክ ፔመንት ሲስተም ይባላል ወይም ኢማኒ የሚባለው ማለት ነው። ፔመንት ኤክስኪዩትድ ዲጂታሊ ቪያ ኢንተርኔት ባንኪንግ ኔትወርክ ኦር ሞባይል ሲስተም ይባላል ማለት ነው። አድቫንቴጁ ምንድነው? ስፒድ which means instant or near instant transfer ስፒድ ይባላል። ኮንቪኒየንስ ካን ፔይ ቢልስ ትራንስፈር መኒ ኦር ስኬጁል ሪከሪንግ ፔመንት ኦንላይን ሬዱስ ቴፍት ሪስክ። ቴፍት የሚባል ፊዚካል ካሽ ሪኳየርድ ስለማያደርግ ቴፍት የመደረጉ እድሉ አናሳ ነው። አውቶሜሽን
ሪከሪንግ ፔመንትስ አር አውቶማቲካሊ ፕሮዲውስድ ሪከሪንግ የሆኑ በየቀኑ የሚመጡ ወይም የሚደጋገቡ ፔመንቶች አውቶማቲካሊ ፕሮሰስድ ማድረግ ይቻላል ማለት ነው። አድቫንቴጁ ስቲል ኤሌክትሮኒክ ፔመንት ሲስተም ሊሚቴሽን አለው። ሪኳየርስ ቴክኖሎጂ ኢንፍራስትራክቸር ኤቲኤም፣ አውቶሜትድ ቴለር መሽን፣ ኢንተርኔት፣ ሰኪዩር ሰርቨር ያስፈልጋል። ኢቭን ቻርጅ ሁሉ አለው። አንደኛ ፕሮብሌም ነው። ሁለተኛ ቨልነራብል ቱ ሳይበር ሴኩሪቲ ትሪት ለሳይበር ሴኩሪቲ ትሪት ተጋላጭ ነው። ቨልነራብል ነው። ሃኪንግ ፍራውድ ሊፈጠርበት ይችላል። ሶስተኛው ሃይ ኢኒሻል ኮስት ሊሚት አዶፕሽን ኢን ዴቨሎፒንግ ካንትሪ በታዳጊ ሀገሮች ደግሞ ኢኒሻል ኮስቱ አዶፕት ለማድረግ ትልቅ ነው። ዝሮ ዝሮ ኤሌክትሮኒክ ፔመንት ሲስተም አድቫንቴጅን ፕሮብሌም ቢኖር ሲግኒፊካንስ አለው ለኢኮኖሚው። ኢት ኦፈርስ ፖቴንሻል ፎር ካሽለስ ሶሳይቲ በት አዶፕሽን ኢዝ ግራጁዋል። ምንም እንኳን አዶፕሽኑ ግራጁዋል ቢሆንም ለሶሳይቲው ካሽለስ እንዲሆን ፖቴንሻል ኦፈር ያደርጋል ማለት ነው። እስካሁን ያየነውን እንግዲህ ሰመራይዝ ስናደርገው ሰመሪ ኤንድ ኪ ኢንሳይቱን ስናይ ፔመንት ሲስተም ኢቮሉሽን ሪፍሌክትስ ዘ ኒድ ፎር ኤፊሽንሲ ሴፍቲ ኤንድ ኮንቪኒየንስ ኢን ትራንዛክሽን። እንግዲህ ከባርተር ሲስተም ጀምሮ እስከ ኤሌክትሮኒክ መኒ ሲደርስ ምን ሆነ ማለት ነው? ኒድ ፎር ኤፊሽንሲ ሴፍቲ ኤንድ ኮንቪኒየንስ ሶስት ነገሮች ማለት ነው። ዘ ሽፍት ፍሮም ታንጀብል ኮሞዲቲስ ቱ ዲጂታል ኢንስታንቴስ ፔመንትስ ከታንጀብል ኮሞዲቲ ከአሞሌ ጨው ወደ ኢንስታንት የሆነ ፈጣን የሆነና ዲጂታል ፔመንት ምን ሆኗል? ኢቮልቭ አድርጓል ወይም ሽፍት አድርጓል ማለት ነው። ትሬንዱን ስናይ ሞመንት ዋርድስ ካሽለስ ሶሳይቲ ሪዲዩሲንግ ሪላያንስ ኦን ፊዚካል ከረንሲ ኤንድ ቼክስ። ካሽለስ ሶሳይቲ ሲፈጠር ሪላያንስ ኦን ፊዚካል ከረንሲ ፊያት መኒ ኤንድ ቼክስ ላይ የቀነሰው ነው ማለት ነው። ግን ኢን አዶፕሽን ቻሌንጅ አለው። ቻሌንጅስ ነው አዶፕሽን ስናይ ኢንፍራስትራክቸር ኮስት፣ ሳይበር ሴኩሪቲ ኤንድ ትረስት ኢሹ ይፈጠራል። ኦብቪየስ ነው። ሊሚትድ አክሰስ ኢን ዴቨሎፒንግ ካንትሪስ በታዳጊ ሀገሮች ደግሞ ይሄ ኤሌክትሮኒክ መኒ ሊሚትድ አክሰስ ነው። ያው የሰውም የንቃተ ህሊና የእውቀት ደረጃ ምናምን ግምት ውስጥ ስለሚገባ እሱ አለ። ኢትዮጵያ ለምሳሌ እንደዚህ አይነት ፕሮብለም ሊያጋጥማት ይችላል። ነገር ግን ዝሮ ኮንክሉድ ስናደርገው ኢች ስቴጅ ኢምፕሩቭድ ትራንዛክሽን ስፒድ ሴኩሪቲ ኤንድ ኮንቪኒየንስ ዋይል ሬዲንግ ኮስትስ። እያንዳንዱ ስቴጅ ከአሞሌ ጨው ወደ ፔፐር መኒ ወደ ኮሞዲቲ መኒ ከኮሞዲቲ መኒ ፊያት መኒ ወይም ፔፐር መኒ ከዛ ኮይን አሉ ከኮይን ፔፐር መኒ ከፔፐር መኒ ወደ ምንድነው ወደ ቼክ ወደ ኤሌክትሮኒክ ዲጂታል መኒ ስናመጣ ምን ሆኗል ማለት ነው። ትራንዛክሽን ስፒዱ ሴኩሪቲ እና ኮንቪኒየንሱ ምን ሆነ ማለት ነው? ተሻሽሏል። ፕላስ ደግሞ ኮስት ሬዱስ አድርጓል። በት ሞደርን አዶፕሽን ስቲል ፌስስ ሶሺዮ ኢኮኖሚክ ኤንድ ቴክኖሎጂካል ባሪየርስ ማለት ነው። ይሄ አጠቃላይ መኒ ሲስተም ወርልድ ዋይድ ነው። አሁን ግን ደግሞ ዘ ኢቮሉሽን ኦፍ መኒ ኤንድ ዘ ፔመንት ሲስተም ኢን ኢትዮጵያ እስኪ ወደ ሀገራችን እናምጣውና ዘ ኢቮሉሽን ኦፍ መኒ ኤንድ ዘ ፔመንት ሲስተም ኢን ኢትዮጵያ ስናይ ኤርሊ ሞኔታሪ ሲስተም ኢን ኢትዮጵያ ለምሳሌ በአክሱማይ ኪንግደም 3rd ሴንቸሪ ኤዲ አክሱማይ ኪንግደም ኮይንስ ወር ኦፊሻሊ ዩዝድ ዱሪንግ ዘ ሪጅን ኦፍ ኪንግ ኤድነቤስ ኤንድ አፊላስ ፎር ኢንተርናል ኤንድ ኤክስተርናል ትሬድ። በእነዚህ ሁለት ንጉሶች ጊዜ በአክሱማይ ኪንግደም በ3 ሴንቸሪ ኤዲ ሳንቲሞች ለዓለም አቀፍና ለሀገር ውስጥ ንግድ ያገለግሉ ነበር። ኮይንስ ሜይ ሃቭ ኤግዚስትድ ኢቨን ኤርሊየር በት ሂስቶሪካል ዶክመንቴሽን ኢዝ ስኬርስ። ነገር ግን ሳንቲሞች ከ3rd ሴንቸሪ ኤዲ በፊትም ነበሩ። ኤግዚስትድ ኢቨን ኤርሊየር በት ሂስቶሪካል ዶክመንቴሽን ግን ስኬርስ ነው ማለት ነው። ከዛ ፖስት አክሱማይት ፔሪድ ኮይንስ ዲስአፒርድ አፍተር ዘ ፎል ኦፍ አክሱማይት ኪንግደም። አክሱማይት ኪንግደም ከወደቀ በኋላ ኮይኖች ጠፉ። እነዚህ አክሱማይት ኮይኖች የሚባሉት ጠፉ። ወደ ኋላ ተመለስን ማለት ነው። ከዛ ምን መጣ? ኮሞዲቲ መኒ የሚባል መጣ። ኮሞዲቲ መኒ ቢካም ዘ ፕራይመሪ ሚዲየም ኦፍ ኤክስቼንጅ። ሳንቲሞቹ ቀሩና ስልጣኔያችን ቀርቶ ወደ ኋላ ተመለስን። አክሱማይት ኪንግደም በኋላ ኮይኖች ዲስአፒርድ ሆኑና ኮሞዲቲ መኒ ቢካም ዘ ፕራይመሪ ሚዲየም ኦፍ ኤክስቼንጅ። ለምሳሌ ሳልትባር ወይም አሞሌ ጨው የሚባለው ዘ ሞስት ኢምፖርታንት ኤንድ ዋይድሊ ሰርኩሌትድ ሚዲየም ኦፍ ኤክስቼንጅ ማለት ነው። ከዛ ክሎዝስ ቢድስ ኤንድ አዘር አይተምስ የመሳሰሉት መጡ ማለት ነው። ሲግኒፊካንሱ ኢናብል ትሬድ ኢን ዘ አብሰንስ ኦፍ ሴንትራላይዝድ መኒ ሲስተም ሞኔታሪ ሲስተም ምን ነበረ ሲግኒፊካንሱ? ኢናብልድ ትሬድን ኢን ዘ አብሰንስ ኦፍ ሴንትራላይዝድ ሞኔታሪ ሲስተም ንግድ እንዲቻል አድርጓል። ቾይስ ኦፍ ኮሞዲቲ ዲፔንድ ኦን ኮሚኒቲ ሎኬሽን
ካልቸር፣ ክላይሜት ኤንድ ኢኮኖሚክ አክቲቪቲ። እንግዲህ ቾይስ ኦፍ ኮሞዲቲ አለ። በቾይስ ኦፍ ኮሞዲቲ በአንድ ቦታ አሞሌ ሊጠቀሙ ይችላሉ፣ በሌላው ቦታ ክሎዝ ሊጠቀሙ ይችላሉ፣ በሌላው ቦታ ጨሌ ቢድ የሚባለው፣ በሌላ ቦታ የዝሆን ጥርስ አይቮሪ ሊጠቀሙ ይችላሉ። ይሄ ግን ዲፔንድ የሚሆነው በኮሚኒቲው ሎኬሽን፣ በካልቸሩ፣ በክላይሜቱና በኢኮኖሚክ አክቲቪቲው ዲፔንድ የሚሆን ነው ማለት ነው። ከዛ በኋላ ምን መጣ? ሜታሊክ መኒ የሚባለው ኢንትሮዳክሽን ቱ ሜታሊክ መኒ የሚባል መጣ። ኢንትሮዳክሽን ቱ ሜታሊክ መኒ ማሪያ ቴሬዛ ታለር መጣ። ሚንትድ ኢን ቬና ኢን 1751 ፎር ዘ ኮሮኔሽን ኦፍ ማሪያ ቴሬዛ የምትባለው ንግስት በሷ ስም የተሰየመ በ1751 ሚንት የተደረገ ሳንቲም ነው። በአውስትሪያ ጥቅም ላይ አልዋለም። ባይዘው ኢትዮጵያ ውስጥ ነው ጥቅም ላይ የዋለው፣ እዛ ሀገር ጥቅም አልሰጠም። ኔቨር ዩዝድ ኢን ኦስትሪያ ባይዘው። ኢንትሮዲውስድ ኢንቱ ኢትዮጵያ ባይ ፎሬን ትሬደርስ ኢን ሌት 18th to early 9th century በፎሬን ትሬደርስ ነው የታወቀው። ዋይድሊ አክሴፕትድ አት ሚዲየም ኦፍ ኤክስቼንጅ አንቲል 1945 እስከ 1945 ጊዜ ድረስ ሚዲየም ኦፍ ኤክስቼንጅ ሆኖ ያገለግላል። ኖት ኢሌጋል ከረንሲ ኢን ኦስትሪያ። ቅድም እንዳልኳችሁ ማሪያ ቴሬዛ ታለር ወዝ ኖት ኢሌጋል ከረንሲ ኢን ኦስትሪያ በት ቢካም ክሪቲካል ኢን ኢትዮጵያ ትሬድ። ነገር ግን በኢትዮጵያ ትሬድ ክሪቲካል ሆኖ አገልግሏል። ስቲል አሁን ጠገራ ብር ማለት ባይዞ ማሪያ ቴሬዛ ታለር ማለት ጠገራ ብር ገጠር ምናምን ያደጋችሁ ሰዎች ታውቁት ይሆናል። ጠገራ ብር ማለት ነው ማሪያ ቴሬዛ ታለር ማለት በሆነ ቦታ ጭንቁላ በምን ተቀብሮ የሚገኘው እሱ ነው ማሪያ ቴሬዛ ታለር ማለት። ስለዚህ ባይዞ ኢቮሉሽን ኦፍ መኒ። ሌላው ደግሞ ኢኮንዞን የሚል የቴሌግራም ቻናል አለ። ከዛ ኢቮሉሽን ኦፍ መኒ በደንብ በሰፊው በአማርኛ የጻፍኩት ማብራሪያ አለ። እዛም ገብታችሁ ጀስት ኢኮንዞን ብላችሁ ብትጽፉ ቴሌግራም እዛ ታገኛላችሁ። እዛም ማየት ትችላላችሁ። በአማርኛ ነው እዛ ማብራሪያው። ከዛ ዝሮ ወደ ፖይንታችን ስንመለስ ከ1945 ወዲህ ወይም ጀስት ከማሪያ ቴሬዛ ታለር ጎን በጎን ናሽናል ኮይኖች ሚንት ተደርገዋል። ኢምፐሪየር ሚኒሊክ ሰከንድ ለምሳሌ በ1893 በፈረንጆቹ ነው ሚንትድ ዘ ፈርስት ናሽናል ኮይን። ኢምፐሪየር ሚኒሊክ ሰከንድ ኢን 1893 ሚንትድ ዘ ፈርስት ናሽናል ኮይን። ከዛ በኋላ ደግሞ ኢምፐሪየር ኃይለ ሥላሴ 1933 ኒው ኮይንስ ዊዝ ሂዝ ኢሜጅ ኢሹድ ተደርጓል። እነዚህ ናሽናል ኮይኖች ናቸው። ኮኤግዚስታንስ ዊዝ ዘ ኮሞዲቲ መኒ ስናይ በዚህ ጊዜ ናሽናል መኒ ወይም ሜታሊክ መኒ ሚንት ተደርገዋል። በጎን ማሪያ ቴሬዛ ታለር ጠገራ ብር አለ፣ በጎን ደግሞ ኮሞዲቲ መኒ ስቲል ነበረ። ሜታሊክ ኮይን ሰርኩሌትድ አሎንግ ሳይድ ሳልትባርስ ኤንድ ማሪያ ቴሬዛ ታለርስ ፕሮቫይድድ ኤ ሞር ዱሬብል ኤንድ ትራንስፎርሜብል ሚዲየም ዛን ኮሞዲቲስ። ይሄ እንግዲህ ሜታሊክ መኒ የሚባሉት ሚንት የተደረጉ ናሽናል ኮይኖች ኮሞዲቲ መኒዎች ወይም ከአሞሌጫው ሞር ዱሬብል እና ትራንስፖሬብል ሚዲየም ኦፍ ኤክስቼንጅ ነበሩ ማለት ነው። ከዛ ከሜታሊክ መኒ ቀጥሎ ምን መጣ? ኢንትሮዳክሽን ቱ ፔፐር መኒ የወረቀት ገንዘብ መጣ። ባንክ ኦፍ አብሲኒያ ማለት ያሁኑ አብሲኒያ ባንክ አይደለም፣ ሌላ ባንክ ኦፍ አብሲኒያ ላይ ተዘጋ። ባንክ ኦፍ አብሲኒያ ኢን 1940 ኢሹድ ዘ ፈርስት ፔፐር ከረንሲ የመጀመሪያውን ፔፐር ከረንሲ ኢሹድ አደረገ። ኢኒሻሊ አንፖፑላር ዱ ቱ ዘ ፐብሊክ ፋሚሊያሪቲ ዊዝ ሜታሊክ ኮይን። የሚገርመው ነገር ግን በዛ ጊዜ ባንክ ኦፍ አብሲኒያ ኢን 1914 ይሄን ፔፐር መኒ ኢንትሮዱስ ሲያደርግ ህዝቡ የለመዳቸው ጠገራ ብሮች፣ አሞሌጮች የመሳሰሉ ስለነበረ ህዝቡ ጀስት ሊቀበለው አልቻለም። አንፖፑላር ነበረ። ኢኒሻሊ አንፖፑላር ዱ ቱ ዘ ፐብሊክ ፋሚሊያሪቲ ዊዝ ሜታሊክ መኒዋን ስለሆነ የለመደው ህዝቡ ሊቀበለው አልቻለም ነበር። ከዛ ባንክ ኦፍ ኢትዮጵያ ኢን 1932 ኢሹድ ጎልድ ባክድ ኖትስ ጎልድ ባክድ ኖትስ ምን አደረገ? ኢሹ አደረገ። ኖትስ ወር ምን ነበረ? 100% ባክድ ባይ ጎልድ ዲፖዚት በ100% ጎልደን ባክድ ዲፖዚት ነበረ። ይሄም ከብሪቴን ውድ ጀስት አግሪመንት ጋር የተያዘ ነው። ስለ ብሪቴን ውድ ኢንተርናሽናል ኢኮኖሚክስ የሰራው ታለዛ ያዙ ከዛ ጋር የተያዘ ነው። 100% ባክድ ባይ ጎልድ ዲፖዚት ናሽናል ኖት እንትን ያሉት ማለት ነው። ከዛ ዩዝድ አሎንግ ሳይድ ሳልትባርስ ኤንድ ማሪያ ቴሬዛ ታለርስ ከማሪያ ቴሬዛ እና ከሳልትባር አሎንግ ሳይድ ጎን በጎን ያገለግል ነበር። ባይዚ አሞሌጫው ስቲል እስከ 1930 ምናምን ይጠቀምበት ነበር እስከ 1940። ኢጣሊያን ኦኩፔሽን ኢን 1932 ኢንቱ 1941 ኢንተረፕትድ ከረንት ሰርኩሌሽን። በዚህ ጊዜ ጣሊያን ኢትዮጵያን የወረረችበት ጊዜ ነበር። ሶ ከረንት ሰርኩሌሽን ምን ሆነ? ኢንተረፕት ተደረገ። እንግዲህ ኢንትሮዳክሽን ቱ ፔፐር መኒ ስናይ
ኪ ፖይንታቸውን ምን ወስዶ ፔፐር መኒ ላይተር ዛን ኮይንስ ኢዚየር ቱ ትራንስፖርት ፔፐር መኒ ከሳንቲሞች ቀላል ነው ለማጓጓዝም ኢዚ ነው ትረስት ኢን ኢሹንግ አውቶሪቲስ ወር ኢሴንሻል ፎር አክሴፕታንስ ለአክሴፕታንሱ ትልቁ ነገር ምንድነው ኢሹንግ አውቶሪቲ ትረስት ገንዘቡን ያተመው ማን ነው ኢሹ የሚያደርገው ማን ነው የሚለው ትልቅ ነገር ነው ማለት ቅድም ያልኳችሁ ከዛ ፖስት ሊበራላይዜሽን ሞኔታሪ ሲስተም ይባላል ፖስት ሊበራላይዜሽን ሞኔታሪ ሲስተም 1941 to 1945 after liberalization from Italian occupation ከጣሊያን ኦኩፔሽን ሊበራላይዝ in 1941 ከሆን በኋላ just በአርበኞቻችን ትግል ነፃ ከወጣን በኋላ ኢትዮጵያ lacked national currency and functional financial institution ኢትዮጵያ ምን አደረገች ናሽናል ከረንሲና ፈንክሽናል ፋይናንሻል ኢንስቲትዩሽን አልነበራትም lacked ከዛ ምን ሆነ ፎሬን ከረንሲ ሰርኩሌት ማድረግ ጀመሩ ለምሳሌ ኢጣሊያን ሊሬ ሌፍት ፍሮም ኦኩፔሽን ከኦኩፔሽን በኋላ ኢጣሊያን ሊሬ ገንዘቡ እንትን ተቀምጧል ስቲል ማሪያ ቴሬዛ ታለር ኬር ኦቨር ፍሮም ኤርሊየር ፔሪድ ነበረው ማሪያ ቴሬዛ ታለር ሌላው ደግሞ ኢስት አፍሪካን ሽሊንግ ኢንዲያን ሩፒ ኢጂፕሽያን ፓውንድ introduced by British forces British force አግዘውን ይላል በእነሱ ኢስት አፍሪካን ሽሊንግ ኢንዲያን ሩፒ ኢጂፕሽያን ፓውንድ የደሞ የምን ነበር የደቡብ የመን የሆነ ገንዘብ ነበራቸው ዲናር መሰለኝ እሱ ሁሉ ያገለግል ነበር but in July 1945 in July 1945 Ethiopian government issued the birr as national currency በ1945 እኛ በእኛ 1937 ማለት ነው ኢትዮጵያ ብር የሚባለውን ቃል ኢሹ አደረገች as national currency ብር መቼ ተፈጠረ ጁላይ 1945 ወይንም ሐምሌ 1937 ማለት ነው unified the monetary system and laid the foundation of modern banking ከዛ በኋላ ሞኔታሪ ሲስተሙ ዩኒፋይድ ሆነ ሞደርን ባንኪንግ ፋውንድ ተደረገ ማለት ነው ገንዘብ በመምጣቱ እሱን ካየን እንግዲህ ሞደርን ፔመንት ሲስተም ኢትዮጵያ ምን ይመስላል የሚለው እንግዲህ ከዛ በኋላ 1945 ጁላይ ብር ኢንትሮዱስ ከተደረገ በኋላ ያለውን ስናይ ባንኪንግ ኢኖቬሽን ለምሳሌ ቼክስ አለውድ ላርጅ ኤንድ ሴኩር ትራንዛክሽን ዊዛውት ትራንስፖርቲንግ ፊዚካል ካሽ ቅድም እንዳልኳችሁ ቼኮች ላርጅ ትራንዛክሽን ኤንድ ሴኩር እንድናደርግ ዊዛውት carrying physical cash አለው ያደርጋሉ reduced risk of theft and improved transaction efficiency ነው ኤሌክትሮኒክ ማኒ ወይም ኢማኒ ስናይ gradually introduced in recent years ይሄ ኤሌክትሮኒክ ማኒ ወይም ኢማኒ gradually introduced የተደረገው በቅርብ ጊዜ ነው provide electronic transfer ATM and mobile banking service ነው ሊሚቴሽን ግን አለው infrastructure costs computer literacy internet access and security concern infrastructure መሰረተ ልማት ያስፈልጋል የኮምፒውተር የስልክ አጠቃቀም ያስፈልጋል ኢንተርኔት አክሰስ ያስፈልጋል ሴኩሪቲ ኮንሰርን አለበት ሳይበር ሴኩሪቲ ፕሮብለም ማለት ይሄን ካየን ሰማሪ ኦፍ ኢትዮጵያ ሞኔታሪ ሲስተም ኢቮሉሽን እኔ ሰማሪ ኦፍ ኢትዮጵያ ሞኔታሪ ኢቮሉሽን ስናይ ከኮሞዲቲ መኒ ሳልት ክሎዝ ቢዲስ ወደ ሜታሊክ መኒ ማሪያ ቴዛ ታለር መኒ ሰከንድ ኤንድ ኃይለ ሥላሴ ፈርስት ኮይንስ መጣን ከዛ ፔፐር መኒ ጎልድ ባክድ ኖትስ 100% ጎልድ ባክድ ኖትስ ከዛ ባንኪንግ ኢንስትሩመንትስ ቼክስ መጣ ከዛ ኤሌክትሮኒክ ማኒ ኢመርጂንግ ዲጂታል ፔመንት ሲስተም ይሄን ሁሉ አልፈን ነው እንግዲህ አሁን ካለንበት የደረስነው ሲግኒፊካንሱ ምንድነው each stage improved transaction efficiency ያንዳንዱ ስቴጅ ትራንዛክሽን ኤፊሺየንሲ ምን ያደርጋል ኢምፕሩቭ ያደርጋል ሊኩዊዲቲ ኤንድ ኮንቪኒየንስ አስዌል ራሱ ኢምፕሩቭ ያደርጋል each stage improved transaction efficiency liquidity and convenience evolution reflects Ethiopia's adaptation to technological economic and social changes over centuries evolution ምን ሪፍሌክት ያደርጋል ማለት ነው ኢትዮጵያ ቴክኖሎጂካል ኢኮኖሚክ ኤንድ ሶሻል ቼንጅ ኦቨር ሴንቸሪ ያደረገችውን አዶፕሽን ያሳያል ማለት ነው በዚሁ የዛሬው ሌሰን አስዌላስ ሞኔታሪ ኢኮኖሚክስ ቻፕተር 1 እናጠናቃለን በቀጣይ ቻፕተር 2 የምናይ ይሆናል ማለት ነው የኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ ቤተሰብ ናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች ይደርሳችኋል ሌሎች ደግሞ እንዲደርሳችሁ ለጓደኞቻችሁ ለነሱም እንድትጠቀሙ እኔንም እንድታበረታቱኝ ሼር አድርጉልኝ የተለያዩ ቻናሎች በመጠቀም ቴሌግራም ግሩፕ ሊሆን ይችላል ዋትስአፕ ግሩፕ ሊሆን ይችላል በመጠቀም ሼር አድርጉልኝ ጥያቄ ካላችሁ አስተያየት ካላችሁ
ፕሊዝ ዩ አር ኦል ዌልካም። እንደገና ደግሞ ምናልባት አቀራረቤ ካልተመቻችሁ እንደዚህ ብታደርግልን፣ እንደዚህ ብታቀርብ፣ ፓወርፖይንት እንደዚህ ብታዘጋጀው፣ አገላለጽ እንደዚህ ቢሆን የምትሉት ነገርም ካለ ሌሎችን ከመስራት በፊት ኮሜንት ብትሰጡኝ ይቀበላለሁ። ሰላም ሁኑ፣ ቸር ሁኑልኝ። የዛሬውን እዚህ ጋር እናጠናቅቃለን።